ዛሬ የምናየው አቶ ቢኒያም እንዴት ዶናልድ ትራምፕን አሳምነው እዚህ እሳት ውስጥ እንደማገዱት ነው የምናየው። ኒውዮርክ ታይምስ ዲቴይል ሪፖርት ይዞ ወጥቷል። ከጀርባ ሲካሄዱ የነበሩ ነገራቶችን ዲቴይል ሪፖርት ይዞ ወጥቷል። ስለሱ ነገር ልንገራችሁ። ናው ጦርነቱ ባይ ዘ ዌይ አቶ ቢኒያም ከዚህ በፊት ከጆርጅ ቡሽ ጀምሮ ጆርጅ ቡሽን ደን ኦባማን ደን ባይደን እነዚህን ፕሬዚዳንቶች በሙሉ በተደጋጋሚ ሲለምን የነበረ ቢሆንም ኢራንን እንዲያጠቁለት ሲለምን የነበረ ቢሆንም the only stupid person ሰምቶት የገባው ግን አቶ ትራምፕ ነው። ናው እንዴት አሳመነው የሚለውን ነገር እስቲ እናውራ። ናው ፌብሩዋሪ 11 ላይ ጦርነቱ ፌብሩዋሪ 28 ሊጀምር ፌብሩዋሪ 11 ማለት ኦልሞስት ከ10 ምናምን ቀን በፊት አቶ ቢኒያም ወደ አሜሪካ ይሄዳሉ። ከማጋ ከሞሳድ ዳይሬክተር እና የተለያዩ የእስራኤል የሚሊተሪ ኦፊሻሎች ጋር በመሆን ወደ አሜሪካ ሄዱና በኢራን ጉዳይ ለማውራት ይንቀሳቀሳሉ ማለት ነው። ናው ፌብሩዋሪ 11 ላይ አሜሪካ ከገቡ በኋላ ሲቹዌሽን ሩም ውስጥ በጣም ሌሎች ላይክ ቶፕ የአሜሪካ ኦፊሻሎች የሚባሉ እንኳን ባልሰሙበት በጣም የተወሰኑ የአሜሪካ ኦፊሻሎች ብቻ ከነዚህ ከአቶ ቢኒያምና ሰዎች ጋር ይገናኛሉ። ናው በአቶ ቢኒያም በኩል ያሉት የሲአይኤ የሞሳዱ ዳይሬክተር አቶ ቢኒያምና የእስራኤል የተወሰኑ የሚሊተሪ ኦፊሻሎች ሲሆኑ በትራምፕ በኩል ደግሞ በአሜሪካ በኩል ደግሞ ያሉት ዶናልድ ትራምፕ አሉ። ደን የጦር ሚኒስቴራቸው ፒት ሄግሴት አለ። ደን ፎሬን ሚኒስትራቸው ማርኮ ሩቢዮ አለ። ደን ደግሞ የሲአይኤ ዳይሬክተሩ አለ። ጄዲ ቫንስ ምክትል ፕሬዚዳንቱ በዛ ሰዓት አዘርባይጃን ነበሩ ነው የተባለው። ይህ ሚቲንግ በጣም በአስቸኳይ የተደረገ መሆኑን ተከትሎ እንግዲህ ለዚህ ሊደርሱ አልቻሉም ጄዲ ቫንስ። እነዚህ ሰዎች ባሉበት እንግዲህ አቶ ቢኒያም ፕሬዘንቴሽን እንዳቀረቡ ነው የተነገረው። በዚህ ፕሬዘንቴሽን የኢራን መንግስት መጣል እንዴት ኢዚ እንደሆነ ነው ፕሬዘንት ያደረጉት። ህዝቡ ኦልሬዲ ተነስቶ አምጾ ጫፍ ደርሶ ነበር። አሁን ትንሽ ሰፖርት ነው የሚፈልገው። እኛ ሰፖርት ካደረግነው የኢራን መንግስት መጣል እንችላለን። ደን በአሜሪካና በዓለም በኩል ያለው ስጋት ሆርሙዝ ሰርጠን ኢራን ትዘጋለች የሚለውም ኢሚዲየትሊ መፍታት የሚቻል ነው። የኢራንን ባሊስቲክ ሚሳይል ፕሮግራም እንዲሁም ኔቪዎቿን ወዲያው አጥቅተን ሳምንት ባልሞላ ጊዜ ውስጥ በጣም በትንሽ ጊዜ ውስጥ ማዳከም ስለምንችል ሆርሙዝን መዝጋት አይችሉም። ፕራክቲካሊ መዝጋት እንዳይችሉ አድርገን ማዳከም እንችላለን። ቀላል ነገር የሚያሳስብ ነገር አይደለም ብለው ፕሬዘንት ማድረጋቸው ታውቋል። በሌላ በኩል ደግሞ ዲካፒቴት ካደረግነው አያቶላውን መግደል አለብን። አያቶላውን ከገደልነው መንግስቱ ራሱ ኮላፕስ ሊያደርግ ይችላል። ደን ደግሞ ኦን ቶፕ ኦፍ ዳት ደግሞ አያቶላው ከተገደሉ ኤንድኛ ጥቃት ከፈጸምን ህዝቡ ይነሳልናል ብለው ፕሬዘንት አድርገዋል። ህዝቡ ይነሳልናል። በጎን ደግሞ ኩርዶች ይገባሉ። የኢራን ሴኩሪቲ ፎርሶች እኛ ከላይ በአየር እያጠቃን እኛ ቢዚ እያደረግናቸው፣ በዚህ በኩል ህዝቡ ተነስቶ ቢዚ ሲያደርጋቸው፣ በዛ በኩል ደግሞ ኩርዶች ከፍቶ አናደር ግንባር ሲከፍቱባቸው፣ በእነዚህ ሶስት አቅጣጫዎች ስትሬን ሲደረጉ ሲወጠሩ፣ ኦን ቶፕ ኦፍ ዳት ደግሞ አያቶላው ሞተው ባለበት ሰዓት ይህ ሁሉ ነገር ሀፕን ሲያደርግ ኮላፕስ ማድረጋቸው የማይቀር ነውና ሁርሙዝ ይዘጋል ምናምን የሚባለውና እንዲሁም ወደ ጎረቤት አገራቶች ያሉ የገልፍ ስቴቶች ላይ ያሉ የአሜሪካ ስቴቶችን ያጠቃሉ የሚለው ስጋት ምንም እዚህ ግባ የሚባል ስጋት አይደለም የሚል ፕሬዘንቴሽን እንዳቀረቡ ታውቋል። አቶ ቢኒያም ይህንን ፕሬዘንቴሽን በኮንፊደንስ ፕሬዘንት አድርገው ልክ እንደጨረሱ ዶናልድ ትራምፕ ኢት ሳውንድስ ጉድ፣ ይሄ አሪፍ ነገር ይመስለኛል ብለው ወዲያው እንደመለሱና ነገር ግን የዶናልድ ትራምፕ አድቫይዘሮች የዶናልድ ትራምፕ ዙሪያ ያሉት ባለስልጣናቶች ማርኮ ሩቢዮ ምናምን እነዚህ የመሳሰሉት ኢቨን የሲአይኤው ዳይሬክተር ስኬፕቲካል ናቸው። በዚህ ጉዳይ ብዙም ጥርጣሬ ያለባቸው መሆኑን ተከትሎ እንግዲህ ተወያይተን ሀሳባችንን እናሳውቃቸዋለን ብለዋቸው እና አቶ ቢኒያም እንደተመለሱ ታውቋል። ያኑ ቀን ፌብሩዋሪ 11 ማታ ላይ እንግዲህ ያኑ ቀን ከስብሰባ በኋላ የሲአይኤው ዳይሬክተር ሲአይኤ አቶ ቢኒያም ያቀረቡትን ፕሬዘንት ተከትሎ ሲአይኤ ደግሞ ፕሬዘንቴሽን ተከትሎ ሲአይኤ ደግሞ የራሱ የሆነ ኢንፎርሜሽን አለው። ያንና ይህንን አስተያይቶ አናደር ሪፖርት እንዲያቀርብ ለነጋታው ለፌብሩዋሪ 12 ቀጠሮ የተሰጠውና ሲአይኤ አዳሩን እንግዲህ ያንን አሰስ ሲያደርግ እንዳደረ ነው የተነገረው። ናው ፌብሩዋሪ 12 ላይ እንግዲህ መልሰው ተገናኙ። እነዚህ የዶናልድ ትራምፕ ፎሬን ሚኒስትራቸው ማርኮ ሩቢዮ ደን የጦር ሚኒስትሩ ፒት ሄግሴት እና ጄዲ ቫንስም ደግሞ ከሄዱበት አዘርባይጃን ተመልሰው ተገናኙ ማለት ነው። እና የሲአይኤው ዳይሬክተር ፕሬዘንት አደረገ። እንዲሁም ደግሞ በዚህኛው ሚቲንግ ላይ የአሜሪካ ቶፕ ጀነራል የሆኑት ጀነራል ዳን ኬንም እንደተገኙ የተነገረው። ናው ይህ ፕሬዘንቴሽን ይህንን ፕሬዘንቴሽን ተከትሎ እንግዲህ ሲአይኤ ደግሞ የራሱን ፕሬዘንቴሽን ያቀርቧል። ሲአይኤ የአቶ ቢኒያም ፕሬዘንቴሽን በአራት ከፍሎ ነው ያቀረበው። አንደኛው ዲካፒቴት ማድረግ አያቶላውን መግደል የሚባለው ነገር ይቻላል ብሎ ነው ሲአይኤም ያቀረበው። ሁለተኛው ደግሞ የኢራንን ሚሊተሪ ፓወር ማዳከም ይቻላል፣ ይሄ ኔቪዋን እና ባሊስቲክ ሚሳይል ፕሮግራሟን ማዳከም ይቻላል የሚለው እሱም ይቻላል ብሎ ሲአይኤ አሰስ እንዳደረገ ቀርቧል። ሶስተኛውና አራተኛው ግን ምንድነው? ሶስተኛው የህዝቡ ይነሳልና እንዲሁም ኩርዶች ይመጡልናል የሚባለውና የኢራን መንግስት መገልበጥ እንችላለን የሚለው ግን የማይሆን ፕላን እንደሆነ ኢቨን ሲአይኤ ፋርሲካል ብሎ ነው ፕሬዘንት ያደረገው። ፋርሲካል ማለት በጣም ሬዲክለስ የሆነ የሚያስቅ የሆነ እዚህ ግባ ማይባል ፕላን ነውና ይህ የሚያስኬድ አይደለም የሚል ነገር
ፕሬዘንት እንዳደረገ ታውቋል ሲአይኤ። ከዛ በኋላ እንግዲህ በዚህ በኩል በዚህ በሲአይኤ ፕሬዘንቴሽን ተከትሎ የተለያዩ ሀሳቦችን ዶናልድ ትራምፕ ጠይቋል። እዛ ካሉት ውስጥ የማርኮ ሩቢዮ እንግዲህ ይህ ነገር እንደማያስኬድና ወደ ኢራን ወደ ድርድር ለመመለስ ማድረግ ያለብን ተጨማሪ ማዕቀብ ፖለቲካልና ኢኮኖሚክ ማዕቀብ በመጣል ፕሬሸር በማድረግ እንዲመለሱ ማድረግ ያለብን እንጂ ጦርነት አያስኬድም ብለው ሀሳብ ሰጡ። ጄዲ ቫንስ ምክትል ፕሬዚዳንቱም ጦርነቱን ሙሉ ለሙሉ እንደማይደግፉ ተናገሩ። ዋር ሚኒስቴሩ ፒት ሄግሴት የሚባለው ግን መዋጋት አለብን ነው ያለው። ይህን ደግሞ ዶናልድ ትራምፕ አንተ ነህ መጀመሪያ ያልከው ብሎ ባለፈውም በፕሬስ ኮንፈረንስ ሲናገሩ ታስታውሳላችሁ። በኋላ ዶናልድ ትራምፕ እንግዲህ ጀነራል ዳንኬንን ሚሊተሪያችንስ ምን ይላል ብለው በጠየቁት መሰረት ጀነራል ዳንኬን እስራኤሎች ብዙ ጊዜ እንደዚህ ፑርሊ ፕላን እንዲሆኑ በደንብ ፕላን ያልተደረጉ ፕሬዘንቴሽኖች ይዘው መጥተው ሴል ማድረግና በኮንፊደንስ በመናገር እኛን ወደ እንደዚህ ነገር ውስጥ ለመክተት እስካም ለማድረግ ይሞክራሉና ይሄ የሚታወቅ ነገር ነው ብለው እንደመለሱ ታውቋል። ሶ ይህ በዚህ እንዳለ እንግዲህ ከዚህ ሚቲንግ በኋላ ሲቪሊያን አመራሮቹ እነዚህ ሚኒስትሮቹ የራሳቸውን አሰስመንት እየሰሩ ባለበት ሰዓት ጀነራል ዳንኬን ደግሞ የሚሊተሪውን አሰስመንት እንዲያቀርቡ ታዘው ለፕሬዚዳንቱ መልሰው እንግዲህ በቀጣይ ቀናቶች ማቅረባቸው ታውቋል። በዚህም እንግዲህ እንዳቀረቡት ጀነራል ዳንኬን ለዶናልድ ትራምፕ ያቀረቡት ይህ ጦርነት የሚከፈት ከሆነ ባሊስቲክ ሚሳይል መከላከያ ሚሳይሎቻችን በጣም ትንሽ ናቸው፣ ዲፕሊት አድርጓል፣ ቁጥሩ የለንም፣ ሁርሙዝንም መቋቋም አንችልም፣ ሁርሙዝን ኢራኖች ከዘጉ መልሰን ማስከፈት አንችልም፣ የመሳሰሉ ነገራቶችን ፕሬዘንት እንዳደረጉላቸው ታውቋል። ዶናልድ ትራምፕ ግን የጀነራል ዳንኬንን ፕሬዘንቴሽን መቀበል እንዳልፈለጉና ኖ ያ ሁሉ ነገር ሁርሙዝ ሳይዘጋ እንዲሁም የኛ ባሊስቲክ ሚሳይል መከላከያ ሲስተም ዲፕሊት ሳያደርግ በፊት የኢራን ባሊስቲክ ሚሳይል ፕሮግራምን እናወድሟል፣ እንዲሁም የኢራንን ኔቪ ሁርሙዝን ከመዝጋቱ በፊት ማውደም እንችላለን ብለው ዲስሚስ እንዳደረጉትና የጀነራል ዳንኬንን ፕሬዘንቴሽን እንዳልተቀበሉ ታውቋል። ጀነራል ዳንኬን ደግሞ እንደ አንድ ሚሊተሪ ኦፕሽኖች ከማቅረብ ውጭ ዶናልድ ትራምፕን ማዘዝ የማይችሉ መሆናቸውን ተከትሎ እንግዲህ ዝም እንዳሉ ነው የታወቀው። ከዛ በኋላ እንግዲህ ዶናልድ ትራምፕ የጀነራል ዳንኬንን ዲስሚስ አድርጓል። ዶናልድ ትራምፕ እዛ ጋር እየተነገረባቸው የነበረው ነገር ምንድን ነው? አንድ ላለፉት 47 ዓመታት ለአሜሪካ ውጋት ሆና የቀጠለችውን ኢራን ያለፉት 47 ዓመት ሙሉ ያለፉ የአሜሪካ ፕሬዚዳንቶች ኢራንን ማስተንፈስና ይህን ሬጂም መጣል አለመቻላቸውን ተከትሎ አይ ዊል ቢ ዘ ፈርስት ፕሬዚዳንት፣ እኔ የመጀመሪያውና ትልቁ ፕሬዚዳንት ሆናለሁ ኢራንን ማስተንፈስ የቻለ የሚል ኢጎ እንደነበረባቸውና ይህንን ማሳካት እንደሚፈልጉና ይህ እድል እንዳያመልጣቸው ሲፈልጉ እንደነበረ ነው እየተነገረ ያለው። ለዛ ነው የሚቀርብላቸውን አሰስመንቶች በሙሉ ወደ ጎን ሲያደርጉ እንደነበር የታወቀው። ይህ በዚህ እንዳለ እንግዲህ እስራኤሎች ሌላ ኢንፎርሜሽን ለአሜሪካ መላካቸው ታውቋል። እሱ ምንድነው? አያቶላው በቅርቡ ከቶፕ አድቫይዘሮቻቸው ጋር ስብሰባ ሊያደርጉ ነው። ኦፕን ዴይ ኦፊሳቸው ስብሰባ ሊያደርጉ ነውና the only option ያለን ይሄ ነው፣ ይሄንን እድል መጠቀም አለብን፣ ይሄንን እድል ተጠቅመን መግደል አለብን አያቶላውን የሚል ነገር መቅረቡን ተከትሎ እንግዲህ እንደገና ፌብሩዋሪ 26 ጦርነቱ ፌብሩዋሪ 28 ሊጀመር 26 ላይ እንደገና ሲቹዌሽን ሩም ላይ እንደተሰበሰቡ ነው የታወቀው። እዛ ሲቹዌሽን ሩም ላይ ሲሰበሰቡ ግን ሁሉም አቋሙ ታውቋል። ጦርነት የሚፈልገውም የማይፈልገውም አቋሙ ታውቋል። ግን ተሰበሰቡ። የተወሰኑ ሌሎችም ባለስልጣናት እዚህ ላይ ተጠርተው ነበረ። ናው ይህ ነገር በዚህ ጉዳይ ምን እናድርግ ተብሎ ሲባል የዋር ሚኒስተሩ ፒት ሄግሴት ፕሬዘንቴሽን ያቀረቡ ጦርነቱን መዋጋት አለብን ብለው ደን ደግሞ ጀነራል ዳንኬን ደግሞ ጦርነቱን የምንዋጋ ከሆነ ደግሞ መጀመሪያ ልናጠቃቸው የምንችላቸው ፖዚሽኖች እነዚህ ናቸው ብለው ፕሬዘንት አደረጉ። ይህንን ተከትሎ እንግዲህ ያሉት ሌሎች ኦፊሻሎች ደግሞ ዶናልድ ትራምፕን ደግፈው መዋጋት ካለብን እንዋጋ ብለው ሀሳብ እንደሰጡ ታውቋል። ደን ማርኮ ሩቢዮ ደግሞ ፎሬን ሚኒስትሩ ደግሞ አሁንም መዋጋት እንደማይፈልጉና ነገር ግን መዋጋት ካለብንም የኢራን ባሊስቲክ ሚሳይልና የኢራን ሚሊተሪ ማዳከም የሚለው ነው እንጂ መንግስት መጣል የሚባለው ከሆነ ጎላችን እንደማይሳካ እንወቅ፣ ካሁኑ እንደማይሳካ እንወቅ ብለው እንደተናገሩ ታውቋል። ከዛ በኋላ እንግዲህ መጨረሻ ላይ ሀሳባቸውን የሰጡት ጀነራል ጄዲ ቫንስ ቫይስ ፕሬዚዳንቱ ጄዲ ቫንስ ደግሞ ሀሳባቸውን ሲሰጡ አሁንም ጦርነቱ እንደማይፈልጉና ጦርነቱ ዲዛስተረስ እንደሆነና ይህ ጦርነት የዶናልድ ትራምፕን አሜሪካ ውስጥ ያለውን ፐብሊክ ሰፖርትም የሚከፍል ነው። ምክንያቱም ዶናልድ ትራምፕ ይህም ፐብሊክ ሰፖርት ያገኙት ሲጀመር ፎሬን ውጊያዎችን አልዋጋም ብሎ ነው ምርጫ የተመረጡትና ከዚህ ሁሉ አደጋ እንዲሁም ደግሞ ይህን ሚሊተሪ ጎል ማሳካት ይቻላል የሚባለውን ነገር ፋርፌችድ መሆኑን ተከትሎ ይህ ጦርነት መቅረት አለበት ብለው እንደሚያምኑ ከተናገሩ በኋላ ነገር ግን ዶናልድ ትራምፕን እዋጋለሁ የምትል ከሆነ ግን አይ ዊል ሰፖርት ዩ እደግፋለሁ እንዳሉት ታውቋል። ይህንን ተከትሎ እንግዲህ ፋይናሊ ዶናልድ ትራምፕ እንዋጋለን ብለው ውሳኔ መወሰናቸውና ወደ ውጊያው መግባታቸው ታውቋል። ነገር ግን በዚህ አሁን በነገርኳችሁ ስቴፕ ውስጥ በሙሉ ሲነገሩት የነበረው ነገር እንዳለ እግር በእግር ነው ሀፕን ያደረጉት። ጦርነቱ ከተፈጠረ በኋላ እንደተባለው የኢራን መንግስት እንትን ሊል አልቻለም። ምንድነው ኮላፕስ ሊያደርግ አልቻለም። ህዝቡ ተነስቶ እንኳን ሊደግፈው ይቀርና ከጦርነቱ በፊት የተወሰነ ህዝቡ ይቃወሟል ሲባል የነበረው የኢራን መንግስት ህዝቡ ሙሉ ለሙሉ ተገልብጦ ደጋፊው ሆኗል። ኩርዶች ሊመጡ አልቻሉም። ሁርሙዝ ሊከፈት አልቻለም። የኢራን ሚሊተሪ ሊዳከም አልቻለም። ኢራን ሪጅን ውስጥ ያሉትን የዩኤስ ሴቶች
መምታት ትችላለች። ይህ ሁሉ ነገር እንግዲህ መካሄዱን ተከትሎ አሁን ደግሞ ዶናልድ ትራምፕና አቶ ቢኒያም መቃቃር ውስጥ እንደገቡና ጭቅጭቅ ውስጥ እንደገቡ እየተነገረ ነው ያለው። ምክንያቱም አቶ ቢኒያም ፕሬዘንት ያደረገው ፕላን ኮምፕሊትሊ ፌል ማድረጉን ተከትሎ ማለት ነው። ለማንኛውም ይህ ፕላን ኮምፕሊትሊ ፌል ማድረጉን ተከትሎ እንግዲህ ድርድር አማራጭ የሌለው ነው ተብሎ ድርድር ሊካሄድ እንደሆነ ታውቋል ማለት ነው። ከጀርባ ያለው ፕላን ይሄ ነው። ሪፖርቱን ይዞት የወጣው ኒውዮርክ ታይምስ ነው። ፈርደር አንብቡት ግቡና። እዚህ ጋር ከላይ የምታዩቸው እንግዲህ የኢራን ተደራዳሪ ዴሌጌሽን በትናንትናው ዕለት የፓኪስታን ዋና ከተማ ኢስላማባድ ሲገቡ የተደረገላቸው አቀባበል ነው። የፓርላማው አፈ ጉባኤ ናቸው የሚመሩት መሐመድ ባጋር ጋሊባፍ መሀል ላይ ይታያሉ። በቀኝ በኩል አባስም አሉ። ይህ ተደራዳሪ ቡድን እንግዲህ በትናንትናው ዕለት ኢስላማባድ ገብቷል። ዛሬ ደግሞ ይህ ቪዲዮ ከመሰራቱ ከደቂቃዎች በፊት የአሜሪካ ተደራዳሪ ቡድን በአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ የሚመራው ቡድን እንግዲህ ኢስላማባድ መግባቱ ታውቋል። ሰው ድርድሮቹ ይደረጋሉ ወይ ተብሎ እየተጠበቀ ነው ያለው። ነገር ግን በኢራን ተደራዳሪዎች በኩል በተለይ የኢራንን ተደራዳሪ ቡድን የሚመሩት መሐመድ ባጋር ጋሊባፍ እስከ ትላንትና ድረስ ከሊባኖስ ጋር ሊባኖስና እስራኤል የተኩስ አቁም ስምምነት ሳያደርጉ በፊት እኛና አሜሪካውያን ተገናኝተን አንወያይም ብለው መናገራቸው ይታወቃል። ይህን ተከትሎ በደረሰ ጫና እንግዲህ ማክሰኞ ዕለት ድርድር ለማድረግ እስራኤልና ሊባኖስ ድርድር ለማድረግ ማክሰኞ ዕለት ቀጠሮ ይዘዋል። ነገር ግን ይህንን አምነው ኢራኖች ወደ ድርድር ይገባሉ ወይስ ማክሰኞ ድርድሩ ካለቀ በኋላ ነው የሚደራደሩት የሚለውን የምናየው ነው የሚሆነው። እስከ ማክሰኞ ሊጓተት ይችላል ወይስ አይችልም የሚለው ነገር ገና የሚታይ ነው የሚሆነው። ለማንኛውም ይህ በእንዲህ እንዳለ እንግዲህ የተኩስ አቁም ስምምነቱ በተደረገና ድርድሮች እየተካሄዱ ባለበት ሰዓት እንግዲህ ቻይና ኢራንን መሳሪያ ልታስታጥቅ እንደሆነ የዩኤስ ኢንተለጀንስ አገኘሁት ብሎ ያወጣው ሪፖርት እንግዲህ ሲኤንኤን ይዞ ወጥቷል። አኮርዲንግ ቱ ዲስ ሪፖርት እንግዲህ ቻይና ልታስታጥቅ ያሰበችው ማንፓድ የሚባሉ ከትከሻ የሚተኮሱ የአየር መቃወሚያዎችን ነው። ሰርፌስ ቱ ኤር ሚሳይሎችን ነው ለማስታጠቅ ዝግጅቷን እያጠናቀቀች ያለችው። ባይደው ይህ መሳሪያ ባለፈው የአሜሪካውን F-15 የጦር ጀት መጥቶ የጣሉት ኢራኖች በዚህ መሳሪያ ነው። ሰው በጣም ሲግኒፊካንት የሆነ መሳሪያ ነው። የአሜሪካን F-15 ጀት መጥቶ ጥሎ ያን ሁሉ ሜስ እና ያን ሁሉ ሬስኪው ሚሽን ያስከተለውና በዛ ሬስኪው ሚሽን ደግሞ 8 ምናምን ፕሌኖች እንዲወድቁ ያደረገው ይህ መሳሪያ ነውና ይህንን መሳሪያ በገፍ ልታስታጥቅ ነው እየተባለ ያለው። ዶናልድ ትራምፕ እንደምታውቁት የተኩስ አቁም ስምምነቱ ከታወጀ በኋላ ኢሚዲየትሊ ይህ እንደሚመጣ ፈርተው እንግዲህ ኢራንን አስታጥቃለሁ የሚል ማንኛውም ሀገር ካለ ታሪፍ እጥላለሁ ብሎ ሲያስፈራሩ ነበረ። ቻይና ግን ያንን አልፈራችም። አፓረንትሊ በሌላ ሶስተኛ ሀገር በኩል እነዚህ መሳሪያዎች ለኢራን ልታስታጥቅ ነው እየተባለ ያለው። ቻይናና ሩሲያ እዚህ በኢራን ጦርነት ውስጥ የተለያየ አፕሮች ነው የያዙት። ሁለቱም እየረዱ ነው፣ ግን የተለያየ አፕሮች ነው። በቻይና በኩል በዲፌንስ ነው እየረዳች ያለችው። ሩሲያ ደግሞ በኦፌንስም እየረዳች ነው። በኦፌንስ ማለት አሁን ሩሲያ ከዩክሬን ጋር ብታደርገው በነበረው ጦርነት ዩክሬንን እነዚህ ዩሮፒያንና አሜሪካውያን የማጥቂያ መሳሪያ በኦፌንስ ሩሲያን የማጥቂያ መሳሪያ ሁሉ ሲያስታጥቁ ነበረ። ሩሲያ አሁን ችግር የለባትም፣ በማጥቃት መርዳቱ ችግር የለባትም። ቻይና ግን ራሷን በዲፕሎማቲካሊም ራሷን ፕሮቴክት ለማድረግና በኋላ ጦርነቱ ካለቀ በኋላ በዲፕሎማሲም በፖለቲካል ዋሩም ራሷን ፕሮቴክት ለማድረግ በዲፌንስ ነው እያስታጠቀች ያለችው። ይህ መሳሪያ የዲፌንስ መሳሪያ ራስን የመከላከል መሳሪያ ነው። አየር መቃወሚያ እንደምታውቁት የጠላት ጦር የጠላት የጦር ጀት አገር ክልልህን ኦር ባውንደሪህን ክልልህን ጥሶ ሉዓላዊነትህን ጥሶ ሲገባ የምትመታበት ነው። ዲፌንድ የምታደርግበት ነው። ምክንያቱም ያ የጦር ጀት ኦልሬዲ ሊያጠቃህ ገብቷል። ስለዚህ ሀገርህን የመከላከል መብት ማንም ስላለው የመከላከል መብታቸውን ኤክሰርሳይዝ እንዲያደርጉ መከላከያ መሳሪያ ነው እያስታጠቀች ያለችው ቻይና ራሷንም ፕሮቴክት ባደረገ መልኩ። ሩሲያ ግን በዩክሬን በኩል ከዚህ በፊት ስለተነካካች ችግር የለባትም። ሪጅን ውስጥ ሚድል ኢስት ውስጥ ያሉ የአሜሪካ ስቴቶችን ቦታ ኮኦርዲኔሽን ሁሉ ለኢራን እየሰጠች ስታስመታ እንደነበር ይታወቃል። ለማንኛውም አሁን ይህ መሳሪያ እንግዲህ በገፍ የሚገባ ከሆነ የኢራን አየር ክልል ውስጥ መንቀሳቀስ የሚከብድበት ሁኔታ እንግዲህ መፈጠሩ የማይቀር መሆኑ ይጠበቃል። ለማንኛውም ግን ይህ ድርድር አሁን ሁለቱም ተደራዳሪዎች የፓኪስታን ዋና ከተማ ኢስላማባድ የገቡ ቢሆንም ድርድሩ ወዲያው ይጀመራል ወይስ እስከ ማክሰኞ ይጓተታል ወይ የሚለውን ግን አይገስ ዊል ሲ